በእያንዳንዱ አማራ ኦሮሚያ ውስጥ ካልወጣም እያንዳንዱ አማራ ካልወጣ ከኦሮሚያ ክልል ከጅማ ጀምራችሁ ታወርዳላችሁ ማለት ነው። አማራው ወለጋ ውስጥ ነን እኛ አማራዎች ነን። በቃ ምንም ኃይል እየደረሰልን አይደለም። ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል። ንብረት የለንም። Why is the media silent while innocent civilians in Ethiopia, Amhara civilians living as minorities in the Oromia region? ሰላም እንዴት ናችሁ? በድጋሚ በአዳዲስ መረጃዎች ተመልሼ መጣሁኝ። በኦሮሚያ ክልል የሚኖሩ አማራዎች እየተንገላቱ እየተገደሉ ንብረታቸው እየተቃጠለባቸው እየወደመባቸውና ከቀያቸውም ጭምር እየተፈናቀሉ እንደሆነ የሚታወቅ ነው። አሁንም ደግሞ በተለያየ ሶሻል ሚዲያ እንደምንመለከተው በጸባይ ውጡ ያለበለዚያ ግን አንድ በአንድ ከኦሮሚያ ክልል እናወጣችኋለን እያሉ እየዛቱ ይገኛሉ። ይህንንና በእነሱ ላይ እየደረሰ ያለውን ግፍና መከራ እናም ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከሁሉም አስቀድመን ግን አባታችን የሰጡትን ድንቅ ምስክርነት እንመልከት። የ7 ዓመት ታዳጊ ያለው ላይ እጸዳዳ ስለነበር አውጥታ የጣለችኝ እናቴ ከ20 ዓመት በኋላ የት ነበር የማቀህ አለችኝ። እኔ የምትመለከቷቸው አባት ገና የ11 ዓመት አባት ቢሆኑም እጅግ ድንቅ የሆነ ታሪካቸውን ተስፋ ለቆረጡ ምዕመናን ማስተማሪያነት ተጠቅመውበታል። ታዲያ እንዲህ ይላሉ። ገና የ7 ዓመት ታዳጊ እያለው አካለ ስንኩል እና ላይ እጸዳዳ ስለነበር እናቴና ወንድሞቼ እሱ ያለበት ቦታና ክፍል ይሸተናል በማለት አውጥተው ጣሉኝ። በኩኬለሽ ገዳም ለ20 ዓመታት ያክል ማርያም እናቴ እግዚአብሔር አባቴ ሆነው አሳደጉኝ። እየተንፏቀቅኩ ሄድ ስለነበር ለእጄ ነጠላ ጫማ ለመቀመጫዬ የመኪና ጎማ ተዘጋጅቶልኝ በሱ ተጠምጥሜ እንፏቀቅ ነበር። በገዳም ቆይታቸውም ራሳቸውን ከኃጢአትና ከዚህ ዓለም አርቀው በድንግልና በኦርቶዶክሳዊ ስነ ምግባር ያሳለፉት እኛ አባት ኦርቶዶክሳዊ ትምህርትንና ስርዓትንም ከገዳሙ አባቶች ተምረዋል። ታዲያ እግዚአብሔር ላመነውና ለታመነው ጥሎ አይጥልምና ይፈውሳቸዋል። ቆመው መሄድ ይችላሉ። ታዲያ በአንድ አውደ ምሕረት ማገልገል ላይ እያሉ ከ20 ዓመታት በፊት የጣለቻቸው እናታቸውን ያዩዋቸዋል። ታዲያ እናትም ትመጣና ፊት አዲስ አይደለም አቅሃለው የት ነበር የማቅህ ብለው ይጠይቋቸዋል። ታዲያ እኚህ አባትም አባት ናቸውና እግዚአብሔር ኃጢአትሽን ሁሉ ይቅር ይበልሽ እግዚአብሔር ይፍታሽ ብሎ ያሳልማቸዋል። ታዲያ ይቺ እናትም አሜን እግዚአብሔር ይፍታኝ በማለት ከእጃቸው መስቀል ተሳልማም ትሄዳለች። ታዲያ ፍቅርን ከክርስቶስ ትህትናን ከማርያም ማለት ይህ አይደለም። እኚህ አባት አሁን ላይ በሰሜነሽ ኪዳነ ምሕረት አስተዳዳሪ ሆነው እያገለገሉ ይገኛሉ። እግዚአብሔር ዘመናቸው እግዚአብሔር ታሪክ ቀያሪ ነው የምንለው ለዚህ ነው። እግዚአብሔር እጅ ታሪክ ተበላሽቶ አያውቅም። እግዚአብሔር ታሪክን ሲቀይር የነበረውን እንዳልነበር ያደርጋል የምንለው በምክንያት ነው። እናትና አባቶቻችን የወለዱን አብረውን ያደጉት እህትና ወንድሞቻችን አይ እነዚህማ አያስፈልጉም ብለው አቅማችን ሲደክም ስንታመም የሆነ ነገር ሲደርስብን ይጥሉናል። ይሄ የታወቀ ነው። ነገር ግን ጌታችንና መድኃኒታችን ኢየሱስ ክርስቶስና ቅድስት እናቱ ድንግል ማርያም ይህንን አያደርጉም። እንዲያውም በተቃራኒው የእግዚአብሔር መንፈስ ከተሰበሩት ልብ ጋር ነው ይላል። ይህን ላደረገ እግዚአብሔር ይመስገን እያላችሁ ኮሜንት ላይ ያስቀምጡልኝ። ሌላኛው ደግሞ እጅግ በጣም ያስደነቀኝ ላይቭ ላይ አጋንንት እያስወጡ ነው ፓስተሮቹ። ሰው የሆነውን ተመልከቱ። ጎበዝ ነው ጉዴልኝ እስቲ ነው ከቻልክ ተቀመጥ፣ መቋቋም ከቻልክ ተቀመጥ፣ ከቻልክ ተቀመጥ፣ ካልቻልክ አንድ ጊዜ በታላቅ ድምፅ ውጣ በጌታ በናዝሬቱ በኢየሱስ ክርስቶስ ስም። ቶሎ 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 በረከቱ አለቀ፣ ጤናው አለቀ። እሺ እጂ ወይ እናቴ በጣም ነው የሚገርመው። እሱ እንትኗን አጋንንቱን እያስወጣላት አጋንንቱ ጋር ነው እያወራ የነበረው። በዛ ሞመንት ማዳም አጠራቻት ማለት ነው።
ከዛ ሂጂ በቃ በጣም ነው የሚያስቃየው እውነት። ሰው ይሄንን እንዴት ተመለከታችሁት? አሁን ላይ እጅግ በጣም መነጋገሪያ ሆኗል ይሄ ቪዲዮ። ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዓመተ ምህረት የሚለው ያው ከሃይማኖት ጋር ይያዛል የሚል ነገር ነው እና ምንድነው ለኮሚሽኑ ከቀረበው መግባቢያ ሰነድ ላይ አንደኛው ይሄ ነው ተብሏል። ከዛ በተጨማሪ ደግሞ ሂጅራ ካላንደር የሚጠቃለል ኢትዮጵያ ካላንደር ላይ የሚባለውን ነገር እንደተነሳ ታውቋል። እሺ ዓመተ ምህረት የሚለው የኢትዮጵያ የዘመን አቆጣጠር የኢትዮጵያ አቆጣጠር ወደሚለው ይቀየር ተብሎ ሐሳብ የቀረበው ዓመተ ምህረት የሚለው ሃይማኖታዊ ይዘት ስላለው ነው። ዓመተ ምህረት ሃይማኖታዊ ከሆነ የሂጅራ የዓመት አቆጣጠር ሃይማኖታዊ አይደለም ወይ? ተወደደም ተጠላም ክርስቲያኖች አንድ ማስተዋል ያለባቸው ነገር ቢኖር በዚህ ጊዜ ያለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኖች መናፍቃንም አይዛብም እኛን ለማጥፋት በአስተምሮ ባይስማሙም ግን ይስማማሉ። እኛን ለማጥፋት ብቻ ማለት ነው። እዚህ ጋር ብታያቸው እንዲህ የሚጨፍሩትኝ እቺ ቤተክርስቲያን የሰጠችውን ለኢትዮጵያ ያበረከተችውን ነገር ሁሉ ከታሪክ ላይ ማጥፋት የዚህች ሀገር ባለቤትና ታሪክ ሰሪ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳልሆነችና አብሮ ታሪክን እንደመሰረቱ ለማስመሰል የራሳቸውን ሐሳብ ይዘው ገብቶ እነዚህ ሰዎች እንግዲህ እንዲህ የሚጨፍሩት እዚህ ላይ ወጥቶ የሚናገሩ ሰዎች እኛ ኦርቶዶክስንም ጭምር ወክለው መጥተው እዚህ ጋር እንደተነጋገሩና ይሄንን ሐሳብ እንዳጸደቁት እየተናገሩ ነው። ሁለተኛ ነገር ይሄንን ቻናልን ብትመለከቱት የብዙ ዓመት ልፋታችን ፍሬ አፍርቷል ብሎ በዚሁ ልክ ወጥቶ ሚዲያው ላይ በጣም እየተደሰተና እየተንጫጫ ይገኛል። ስለዚህ አይዛብም መናፍቃንም አንድ ላይ ሆኖ እቺን ኦርቶዶክስ ተዋሕዶ ቤተክርስቲያን ለማጥቃት ይሰራሉ። ተወደደም ተጠላም ባስተምሮ ባይስማሙም ባስተምሮ እኩል ባይሆኑም አንድ አይነት አስተምሮ ባይኖራቸውም እኛን ለማጥቃት ግን አንድ ላይ ይሰራሉ። ዓመተ ምህረት የሚለው የምህረት ዓመት ማለት ነው። ሌላ ታሪክ የለውም። ለ5500 ዘመን በሰይጣን ተጠቅጥቀን እየኖርን ሳለን እግዚአብሔር ወልድ ከድንግል ማርያም ተወልዶ እኛን ሙቶ እንዳዳነንና የምህረቱን ዓመት እንደሰጠን የምናስብበትና የምናዘክርበት ዕለታችን ነው። እናንተ ዓመተ ምህረቱን ብትቀይሩት መስከረም አንድ አዲስ ዓመት መሆኑን አትቀይሩትም። መስከረም አንድ የዘመን መለወጫ መሆኑን ቀምረው ሰርተው አስልተው በቫይረስ አማካኝነት ስሌቱን ሰርተው አሁን የማርቆስ ዘመን ነው፣ አሁን የዮሐንስ ዘመን ነው፣ አሁን የማቴዎስ ነው፣ አሁን የሉቃስ ነው እያሉ ዘመኑን የሚያፈራርቁት የቤተክርስቲያናችን ሊቃውንት ናቸው። እናንተ ዓመተ ምህረትን ብትቀየሩት ዓመቱ የሚቀየርበትን ስሌትና ሂሳብ መቀመር አትችሉም፣ ያንንም መለወጥ አትችሉም። ከዛም ባሻገር ደግሞ ቤተክርስቲያን እናንተን ወከለ የላከቻችሁ ሰዎች እዛው ቁጭ ብላችሁ ወንበር ከማሞቅ የዘለለ ቤተክርስቲያን ላይ ሀገር ላይ ይሄ ሁሉ ነገር ሲሰራና ሴራ ሲጎነጎን የት ነበራችሁ? ወይስ እናንተም የነሱ ተባባሪ ሆናችሁ ከመናፍቃኑና ከአሕዛብ ጋር ወገናችሁ የቤተክርስቲያን ታሪክ ይጥፋ ብላችሁ አብራችሁ እየሰራችሁ ነው ወይ? ይሄ ለእናንተ ነው ጥያቄው። ስለዚህ ዓመተ ምህረት የሚለው አይቀየርም። እናንተ በቀየሩትም እኛ የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የምንጠቀምበት የዘመን አቆጣጠር ይሆናል ማለት ነው። ስለዚህ ይሄ ሴራ በደንብ እንዲጋለጥ ያደረገው እግዚአብሔር ነው። አይዛቡን በዚህ በኩል እንዲያለ ይንጫጫል፣ መናፍቃኑም ደግሞ መጥቶ እንደዚህ በደስታ ይዘምራል። ምክንያቱም ይሄን የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት የመሰረተችውን ያመጣችውን የሰራችውን ዓመተ ምህረት የሚለውን ስያሜ ቀይረው ወደ ኢትዮጵያ አቆጣጠር ስለቀየሩት ጮቤ እየረገጡ ደስታቸውን እያሳዩን ነው ማለት ነው። ተወደደም ተጠላም ግን እቺ ሀገር የክርስቲያኖች ደሴት ናት። እናንተን በክብር ተቀብላ አሳርፋለች። እንደ እንግዳ እንጂ እንደ ባለቤት ባትኖሩ መልካም ነው ለማለት ነው። ኮፒ ሊንክ ሼር ፖስት ያደርጋችሁ ለብዙዎች አዳርሱት። ግን የእውነት እንዴት ቢንቁን ነው ማለት ምን አይነት ህዝብ ነው የምንናገረው? ህዝብ ምንም አያውቁ ወይም እንዴት ቢያስቡ ነው? ምንድነው ያሉት? ዓመተ ምህረት ሃይማኖታዊ ነው አሉ። ከዛ የኢትዮጵያ ዓመት አቆጣጠር ይሁን ለወደፊት ደግሞ የሂጅራ አይነት አቆጣጠር ታሳቢ ተደርጓል። ሂጅራ ሃይማኖታዊ አይደለም። ይሄ የሚያሳየው የህዝቡን ንቀት ማለት እንደፈለግን ብንሆን ምንም አታመጡ፣ እንደፈለግን ብናደርግ ምንም አታመጡ። ይሄ በጣም አይን ያፈጠጠ ህዝቡ ምን ያህል ቢናቅ ነው። ደግሞ ምን ይባላል? ጥላቴ ጥላት ወዳጄ ነው ይባላል። ብቻ እነሱ ኦርቶዶክስን አታክ ያደርጉ እንጂ ማንም ወዳጃቸው ነው። ብቻ የሚስማሙት በምንድነው? ኦርቶዶክስን አታክ በማድረግ ነው። ባስተምሮ ምንም አይገናኙም፣ በምንም ነገር አይገናኙም። ግን ምንድነው አንድነት ኦርቶዶክስ ጠል የሆነ ነገር ስላላቸው አንድ ናቸው ማለት ነው። ይቺ ሃይማኖት ሀገርን የገነባች የሚያወሩትንም አማርኛ ፊደል ጭምር ቀርጻ ይሰጣች ሰው በዛ አማርኛ እያወሩ በጣም የሚገርመው ደግሞ በዛ አማርኛም እያወሩ አማርኛ ብሔራዊ ቋንቋ ይሆን ይላሉ። ማለት የተበላበት ወንጭት ሲሰበር ነው ያየን ያለነው። ዲያቆን ሲራክ እንዳለው እዛ የሄዱ የኦርቶዶክስ ሃይማኖት ወክለው የሄዱ ሰዎች ምንም አይነት ሚና ሲያደርጉ ወይም ምንም አይነት ነገር ላይ ኢንቮልቭ ሲያደርጉ አላየንም። ምንም ሄዱ፣ ወንበር ላይ ተቀመጡ፣ እነሱ የነሱን ሐሳብ ተቀበሉ፣ አጨበጨቡ። ከዛ መጨረሻ ላይ በፕሮቴስታንት መዝሙር ዘመሩ፣ ተለያዩ። ስለዚህ ምንድነው ሚናው እዛ መሄዳቸው? ለምንስ ነው የሄዱት? የሄዱበትን ዓላማ ራሱ አላወቁትም። አለመሄድ ይሻላል ሄዶ ምንም ሳይሉ ከመምጣት። ሌላኛው ደግሞ ገዱ አንዳርጋቸው በስልጣን ባሉበት ወቅት ምን እንዳደረጉ እንመልከት። እንግዲህ
አቶ ገዱ ከመጡ ወዲህ ብቁ ጥገና ባይደረግለትም መንገዱ የተከፈተው መብራቱ የገባው ሁለቱ ወረዳ እንዲገናኝ ድልድል የተዘረጋው በሳቸው ጥረት ነው። እኒህ አባት እኒህ ባለ ታሪክ እኒህ ሀገር መሪ እኒህ የሚያኮራ ስራ ሰሪ እንደ ቅድሙ ነገስታት እንደነ ዘርዓ ያዕቆብ እንደነ ቅዱስ ላሊበላ እንደ ደጋጎቹ የሚቆጠሩ እንጂ በአሁኑ ዘመን የሚቆጠሩ አይደለም አቶ ገዱ። ስለዚህ የጻድቁም ጸሎት ረድቷቸው የማህበሩም ጸሎት ተከትሏቸው እንቅፋት ድነው እስካሁን በሕይወተ ሥጋ አሉ። ወደፊትም እስካሉ አይለዩንም ባዮች ነን። መቼም እንግዲህ እንዲያው የለመደ ጦጣ ሁልጊዜ ሽምጠጣ ባይሆንብንም የእሳቸው ዕቅድና የእሳቸው መድረስ ቀላል ተስፋ አልሰጠንም ነው። ሰርቶ መብላት ነውር የሚመስለው ሰርቆ መብላት የለመደን ሰው ብቻ ነው። አቶ ገዱ አንዳርጋቸውን ከትላንት ጀምሮ የሚተቸው ይሄ መንጋ ነው። አቶ ገዱን ግን ይሄ ዜማ በትክክል ይገልጸዋል። ነፍሴ እጅ እንዳሰጪው ለኪሴ ታጣጊኛለሽ ከራሴ ሰላሜ እረፍት ያለብሽ በጌታ ታምነሽ አኑሪኝ ከጌታ። ትላንትና ምሽት ጀምሮ የብልጽግና ካድሬዎች ይሄንን ቪዲዮ የለቀቁ አቶ ገዱ አንዳርጋቸውን ያዋረዱ መስሏቸው ነበር። በተቃራኒው ግን አብዛኛው ኢትዮጵያዊ ለአቶ ገዱ አንዳርጋቸው የነበረው ፍቅርና ሞገስ ከፍ እንዲል እየረዱትም እንደሆነ አላወቁ። እናመሰግናለን ወዳጄ። አንድ የዞን አመራር ኢትዮጵያ ውስጥ ዱባይ ላይ አፓርታማ በሚገዛበት ዘመን ወይዘሪት ኢክራም አማን የተባለች የጉምሩክ ባለስልጣን የጽዳት ሰራተኛ በሶስት የባንክ አካውንቷ ላይ 31 ሚሊዮን ብር መገኘቱን በሙስና የወሰደች መሆኑን የፌደራል ፖሊስ የነገረን ከወራቶች በፊት ነው። እነ ሽመልስ አብዲሳ 34,000 ብር ሰዓት በሚያስሩበት ሀገር ላይ ስንት ባለሀብቶች ስንት ባለስልጣኖች ገንዘባቸውን ወደ አሜሪካ በሚያሸሹበት ዘመን እነ ደስታ ዳሌሞ የመሳሰሉ የሲዳማ ክልል ባለስልጣናቶች በዘመዶቻቸው ስም አሜሪካን ውስጥ በዶላር አፓርታማ በሚገዙበት ዘመን ገዱ አንዳርጋቸው ብዙ ባለጸጎችን ብዙ ባለሀብቶችን እያወቀ የአማራ ክልልን ለብዙ ዓመታት አስተዳድሮ የኢትዮጵያ የውጭ ጉዳይ መስሪያ ቤት ኃላፊ ሆኖ ሰርቶ ንጣይ ገንዘብ የህዝብ ገንዘብ ሳይወስድ በነጭ ላቡ አሜሪካን ውስጥ ነጭ ጤፍ ይበላል። እውነታው ይሄ ነው። ወዴት ነው የምትሸሸው? ወዴት ያብዬን ለምዬ ነው? የአብይ አህመድ ችሮታ እያኖረህ አገር ውስጥ ያለህ የአብይ አህመድ እከክ አሜሪካን አገር ውስጥ 20 ዓመት ተቀምጠ አንዲት የረባ ስራ ወጥተህ ሳትሰራ የዲያስፖራ ኪስ እየላስክ የምትኖር ኮተት፣ በተለይ እንደነ ኤርሚያስ ለገሰ አይነት ሰዎች ገንዘብ እስከተሰጣቸው ሚስታቸውንም ለመስጠት የማይገደረደሩ አይነት ሰዎች አቶ ገዱን ሲተቹ እንደማየት የሚቀፍ ነገር የለም። ንጹህ ህሊና ካለ ገዱን ትሆናል። የኔ አባት ገዱ አንዳርጋቸው በነገራችን ላይ የአማራ ክልል ፕሬዝዳንት ሆኖ የባዲን ባለስልጣን ሆኖ ለሰራው ወንጀል በጠቅላላ ነገ የፍትህ ጊዜ ሲመጣ እኔ ራሴ ለመጠየቅ ዝግጁ ነኝ ያለ ሰው ነው። ይሄንን ከማንም አልሰማው። ይሄ ነው እውነቱ። እንግዲህ አንዳንድ ጊዜ ሰዎች ለክፉ የሚወረውሩት ነገር እግዚአብሔር ደግሞ ታሪክ ቀያሪ አይደለ? ቀይር ያደርገውና እንደዚህ ጭራሽ እሳቸው በነበሩበት ዘመን እንደዚህ ጥሩ ስራ ሰርተዋል ተብሎ ያልተነገረላቸው ሰው አሁን ጥላት መሳለቂያ መዘባበሻ መሳቂያ ለማድረግ ይህንን ቪዲዮ ሲያወጣው ጭራሹኑ የሰሩት በጎ ስራ ገዳማትን የረዱትም ጭምር እየወጣ ይገኛል። ያን ሲያደርጉ እኔ እንዲህ አድርጌያለሁ፣ እንደዚህ ነበር እኔ እንደዚህ አድርጌያለሁ፣ እንደዚህ ረድቻለሁ፣ ይህንን አቋቁሜያለሁ አላሉ። ይሄው ትክክለኛ እግዚአብሔርን በታማኝነት የሚያገለግል ሰው እሱ ከዛ ነገር ከተነሳ በኋላ ታሪኩ ይናገራል። መጥፎም ሲሆን በተመሳሳይ ከሳቸው አንደበት ምንም ነገር አልሰማንም። እንዲህ አድርጌው አላሉ። ኢቭን አሁን በቅርቡ ራሱ ስለሆነው ነገር ሲጠየቁ ለዛ ለወገን ያልቅሱ፣ ለወገን ይድረሱለት፣ እኔ አሁን ሰላም ያለው እንጀራ ነው እየበላሁ ያለሁት፣ ሰላም አለኝ፣ በሰላም ነው የምተኛው። በዛ ሰዓት በተሾምኩበት ሰዓት ሳገለግል የነበረው ህዝቡን ነው። ለራሴ ጥቅም አልነበረም የተሾምኩት፣ ለህዝብ ነው ያለኝን ስልጣን የተጠቀምኩት። ከስልጣኔ ሲወርድ ደግሞ አሁን ለራሴ
የቀን ስራ እየሰራው ኖራለሁ ያሉት። አይገርምም? እንደዚህ አይነት ሰው በዚህ ዘመን ማግኘቱ በራሱ ይደንቃል። ስለዚህ ምንጊዜም እግዚአብሔርን የሚታመን ሰው መጨረሻውን እንመለከተዋለን፣ መጨረሻውን እናየዋለን። እናንተስ ምን ተሰማችሁ? ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላኛው መረጃ ስናቀና ደግሞ ከኦሮሚያ ክልል አማራዎችን እናጸዳለን እየተባለ ነው። ከወደው ከወጡ ወደው ከወጡ ይውጡ፣ ያለበለዚያ እንደጀመርነው እንገፋበታለን። ምን እየተካሄደ እንዳለ እናውቃለን ከድሮ ጀምሮ። አሁን ደግሞ ፊታቸውን እያሳዩ በገሃድ መጥተዋል። በእያንዳንዱ አማራ ኦሮሚያ ውስጥ ካልውጣም መስኡልነቲ ፍረዴና ለጀቲስ ጅምር ራሲ ጀመር ጅም ትወጣላችሁ፣ በሰላም ውጡ። ኦኬ ትገሉታላችሁ፣ ታጠፉታላችሁ ማለት ነው። እያንዳንዱ አማራ ካልወጣ ከኦሮሚያ ክልል ከጅማ ጀምራችሁ ታጠፉታላችሁ ማለት ነው። አማራው ሬኮርድ አድርጊ በእያንዳንዱ በሰላም በእያንዳንዱ ትወጣላችሁ በሰላም ይሰማል። አፋን ኦሮሞኒ ቤታ ሰበኬ አማራ ዳፍ ኤርጋ ከነ ደበስ ኦሮሚያ ኬሰቴ ኘሎሌ ለፈ ከነ ረቲ ከበኘው ከበቺም ነከን ጀልሱ ታናን namni si gaafatamu hin jiru. Oromoon akka durii miti. Dammaqee jira, dallanee jira, aaree jira. Hin jiru sichi kana booddee iyyitee iyyuu baatte, falmattee falmachuu baatte. Osoo seeraan namni nama ajjeese kan qabamu ta'e Oromoo waggaa 100 guutuu ajjeefametuyyuu nama sana ajjeese seeraan qabama. Isinuun qabamne Minilikii kaasee amma wanaatti isinuun qabamne namni ajjechaa isin ajjeeftan buqqisa isin buqqiftan itti isin gaafate hin jiru waan ta'eedhaaf Oromoo kana booda yoo isin ajjeese qaamni itti gaafatu tokko hin jiru. እኔ ተወልጄ ባደኩበት ቦታ ላይ ልትገለይ ስትመጣ እደጃፌ ድረስ ልትገለይ ስትመጣ እኔ ቁሜ አንተን ማየት አለብኝ ወይ? ጥያቄ ነው የጠየቅኩ። ኩን ልትገለይ ስትመጣ እኔ ቁሜ አንተን ማየት አለብኝ። ባይዘው ይሄ ስለሆነ ነው እኛ ለስንት ዓመት ሙሉ እንግዲህ ኦሮሚያ ክልል አማራውን ተጨፍጭፏል። ምሳሌ አንተ አሁን ጨፍጫፊ ልትሆን ትችላለህ። ባይዘው ፋክት እውነት እንነጋገር። ምክንያቱም አሁን አንተ እንደምትናገረው ከሆነ አማራውን በያለበት ሁሉ ማስገደል ያንተ የመጀመሪያ ስራህ ነው። አርሲ ውስጥም ጅማ ውስጥም ምን ውስጥም እናደራጃለን እናስጨፈጭፋለን ስትል ነበረ። ኤኒዌይስ አሁን እኔ ጥያቄ እናንተ ልትገሉን ስትመጡ እኛ ቁጭ ብለን ማየት መቻል አለብን ወይ ነው? ተቀምጣችሁ ተገደሉ ነው ወይ የምትሉት? ልክ እንደ ጆሃር ላሊ በቃ ከነቴ እንዴት ይቀብደታናል አጀሰዱ አዮጅት አጀፍቴን ባቱ በከቱ አኒ ጋፈና አጀፈሙ ነቲ ዱፈሙ ታዬ ላሉን ቀባይ ኢጃኒ ላሉን ቀባጀት ኢጃኒን ላልን ሸነጀስ ጅራቹ እንደንደሱ ገሩ አጀፍቴ ብየኮት ጀቴ ብየከ ምርከኔፈቹ እንደንደሱ ሲገለምቲ አማራት አቲ ቶክቲ ታቴ ኦኬ ቆይ ከስር ሊተርጉምላቸው አማራዎች በደንብ ስሙ። ባይዘው ልጁ የሚያስተላልፈው ነገር ልንገራችሁ። እኔ አሁን ለጠየቅኩት ጥያቄ መልስ ሰጠኝ። ከቻልሽ 5 ግደይ ነገር ግን ትገደያለሽ ነው። ኦኬ ከቻልሽ ሊገሉሽ ሲመጡ 5 ግደይ ነገር ግን ትገደያለሽ። አትወጭም ከዛ እንደሰማችሁት ነው። እስከዛሬም ድረስ እስከዚህ ሰዓትም ድረስ እየተሳደዱ እየተፈናቀሉ በውስጥ የሚደርሳን ቪዲዮዎች ብትመለከቱ ብታዩ በጣም የሚዘገንን ይሄ ችላችሁ ራሱ ለማየት በጣም የሚከብድ ነው። እዚህ ጋር ተን ዩቲዩብ ላይ ብናስቀምጥ ዩቲዩብ በራሱ ስለሚያወርደው ስለሚከለክል ማምጣት አንችልም። የእውነት አሁን በቅርብ ራሱ አንዲት እናት ከልጇ ጋር ቤተክርስቲያን አካባቢ ነውና እናቷን ገድለዋታል፣ ጭንቅላቷን ብለው ማለት ነው። ልጅቷ የ7 ዓመት ልጅ ነች እና ከእናቷ አስከሬን ላይ ተኝታለች። ልጅቷንም እግሯን አይታችሁት ሊሆን ይችላል። እግሯን በጥይት መታወታል። ልጅቷ ምግብ ከበላች 3 ቀን ሆኗታል። ሲጠይቋት ራበኝ ብቻ ነው የምትለው። አንድ እግሯን ማንቀሳቀስ አትችልም። የተመታው ይታያል በደንብ እንደነገርኳችሁ። እዚህ ጋር ካመጣው ያወርዳል። እጅግ በጣም ይዘገንናል። ከዛም አልፎ እህላቸው እየተቃጠለ ኧረ በስመ አብ በጣም የሚከብድ ለመናገር ራሱ የሚከብድ ድርጊት እየተደረገባቸው እስካሁኑ ሰዓት ድረስ አሉ። ይሄ ሲደረግ መንግስት ነኝ ብሎ ያለው አካል እውነት የነሱ ተባባሪ ካልሆነ
እውነት እነሱ እንዲጎዱ ካልፈለገ ለምን ነው ቢያንስ ወደ መጡበት ይጠይቃል። ወደ መጣንበት በቃ ወደ ሀገራችን ላኩን ይላሉ። ኦፍ ኮርስ በጣም ይከብዳል። እዛ ሀገራችን ብለው አልምተውት መሬታችን ነው ብለው ተዋልደው ተጋብተው ክርስትና ተነሳስተው የኖሩበት ማህበረሰብ ነው ግን ደግሞ ካልተቻለም ድሮም ቢሆን መንግስት አይደል ወሰዳቸው። አሁንም ቢሆን ህዝብ ከሚያልቅ አንስቶ ወደሚኖሩበት አንስቶ ወደ ቦታቸው መመለስ ግዴታው ነው። እንደ ሀገር ፌል እያደረግን ባለንበት በዚህ ሰዓት እንግዲህ ተማሙቃችሁ የተኛችሁ በተለይ ደግሞ ተጽዕኖ ፈጣሪዎች በጣም ነው የምታሳዝኑኝ። አንድ ቪዲዮ ተጋበዙልኝና እመለሳለሁ። እንግዲህ እንዳያችሁት ነው። ጠግበን ነው ወይ ሞልቶልን ነው ወይ እህል እያቃጠልን ያለ ነው? ጉዳዩ በታጣቂዎችና በመንግስት ኃይሎች መካከልም ሊሆን ይችላል። በታጣቂዎችና በህዝብ መካከልም ሊሆን ይችላል። ብቻ ጦርነቱ ወይም ደግሞ እዛ አካባቢ ያለው አለመግባባት የትም ቦታ ቢሆን ቦታውን ኤግዛክትሊ አላወቅኩትም። ኤኒዌር የትም ቦታ ቢሆን እህል ማቃጠል ተገቢ ነው ወይ? ይህንን የሚቃጠለውን እህል ወስደው ከፈለጉ ለዘመዶቻቸው ከፈለጉ ደግሞ ወደ ማከማቻቸው ቢያስገቡት ምን ችግር አለው? ምን ያህል ጠግበን ነው እህል ማቃጠል ላይ እየደረስ ነው? እንደ ሀገር እየወደቅን ባለንበት በዚህ ታይም ላይ እንደዚህ አይነት ነገሮችን በማውገዝ ፈንታ ከተማ ውስጥ እኛ ስለተሟሟቅን እኛ ስለደላን እኛ የእንደዚህ አይነት ነገር ገፈት ቀማሽ ስላልሆንን ብቻ ተሟሙቀን የተኛን ተጽዕኖ ፈጣሪዎች ይህ ነገር እኛም ጋር መድረሱ አይቀርም። ታጣቂዎች ቤተክርስቲያንን በመውረር ቤተክርስቲያን ውስጥ ገብተው እንደፈለጉ ሲሆኑ፣ ቤተክርስቲያን ሲያቃጥሉ፣ ቤተክርስቲያን ሲያፈርሱ ዝም ብሎ የተቀመጠውስ ቤተ ክህነት እስከ መቼ ነው ተሟሙቆ የሚተኛው? ሌሎችም በየዘርፉ ያላችሁ ተጽዕኖ ፈጣሪ ሰዎች ሀገር እንደ ሀገር እየወደቀች ሀገር እንደ ሀገር ወደ ቁልቁለት እየተጓዘች ባለችበት በዚህ ሰዓት ቁጭ ብለ የአዲስ አበባን ኮሪደር የምታደንቅ ከሆነ ከአንተ በላይ ፌል ያደረገ ሰው የለም ማለት ነው። የተለያዩ የኢትዮጵያ ክፍሎች ከአዲስ አበባ ውጪ ስፔሻሊ ደግሞ ገጠሩ አካባቢ ህዝቡ ቁም ስቅሉን እያየ ሀገር አዲስ አበባ ብቻ አይደለችም ብለን ስንጮ ይህንን ነገር ያልተጋራችሁ እውነት ነው። ሀገር አዲስ አበባ ብቻ አይደለችም። መንግስት እንደ መንግስት ካለ ህልውናውን ያሳየን። አዲስ አበባ ሰላም ስለሆነች ብቻ ኢትዮጵያ ሰላም ናት ማለት አይደለም። እንደምናየውና በተጨባጭ እንደምንመለከተው ከሆነ መንግስት አብዛኛውን ኃይሉን እያሰማራ ያለው ለወንበሬ ስጋት ናቸው ብሎ ወዳሰባቸው ታጣቂዎች ብቻ ነው ኃይል እየላከ ያለው። እዚህስ ከአዲስ አበባ ትንሽ ኪሎ ሜትር ወጣ ብሎስ ሰው ሲታገት፣ ሰው ሲፈናቀል፣ ሰው ሲገደል፣ ተወልዶ ባደገበት ቅዬ እንደ በግ ሲታረድ መንግስት ምንድን ነው የሚሰራው? ኦፍኮርስ ለወንበሩ ስጋት ላይ ሆን ይችላል። ለህዝቡ ግን ለነዋሪው ግን ለዜጋው ግን እጅግ ስጋት ሆኖ የመጡበት ሁኔታ ነው የተፈጠረው። ይህንን እያያችሁ ጸጥ ብላችሁ የተቀመጣችሁ ተጽዕኖ ፈጣሪዎች፣ በተለያየ ዘርፍ ያላችሁ ትልልቅ ቦታ የሚሰጣችሁ ኢትዮጵያውያን ግን በጣም እየተዛዘብን ያለንበት ሁኔታ ነው ያለው። ከቻላችሁ ወጥታችሁ አውግዙ። ጥቅም ይቅር በእውነት ጋር ብትቆሙ ነገ ላይ ታታላችሁ። በነገራችን ላይ ለማንኛውም መልካም ቀን ይሁን። ስለተገፉት መናገር ምንድነው ማለት ፖለቲከኛ መሆን አይደለም። እኔ በበኩሌ ፖለቲከኛ አይደለሁም። ነገር ግን ህዝብ በማንነቱ ምክንያት ማንነቱ እየተለየ ከዚህ ቦታ ነው የመጣው እንደዚህ ነህ እየተባለ ሲሳደድ አንገቱ ላይ ማህተብ ስላደረገ አንተ እኮ ኦርቶዶክስ ስለሆንክ ነው እየተባለ ሲረሸን ደሙ ሲፈስ እህሉ ሲቃጠል ችዬ ዝም ማለት አልችልም። እኔ ልረዳቸው የምችለው ማንኛውንም እኔ አቅሜ እዚህ ጋር መጥቼ መናገር የሆነውን ነገር ማሳየት ነው። እዚህ ጋር እንደምትመለከቱት ቤታቸው ተቃጥሏል፣ ነዷል፣ ወድሟል፣ እህላቸው ተቃጥሏል። በጣም የሚገርመው ደግሞ እጅግ በጣም ትምህርት ቤት ውስጥም ጭምር ሂደው የተማሪዎችን ውጤት ካርድ እንደምትመለከቱት በዚህ መልኩ ያቃጥሉታል። ታዲያ ይህንን ሲያደርጉ በደንብ ፊታቸውን እያሳዩ በደንብ ቪዲዮ እየቀረጹ ኔትወርክ ባለበት በደንብ ቪዲዮ እየቀረጹ የለቀቁ በቃ በጣም እንትን ሆነው ምንም የለም ምንም አታመጡ እያሉ ማለት ነው። ታዲያ ሁሉ ሲሆን አሁን ከላይ መፍትሄ ሰጠናም ብለው የሚያስቡት አካል ዝም ሲል ደግሞ እኛ በቻልነው አቅም እንጮሃለን። ኦፍ ኮርስ ምንም አናደርግላቸውም። ግን ችለን ደግሞ ዝም ማለት እኔ ዝም ማለት አልችልም። አቅሙ የለኝም። ወገኔ እንደዚህ ሲሆን ማየት አልችልም። እያየው ዝም ማለት አልችልም። ነገም የሆነ ቦታ ሌላ ሰውም ወይም ከሌላ ክልልም ተነስቶ እንደዚህ ሲሆን እንጮሃለን። በማንነቱ ምክንያት ማንም ሰው
ከየትኛውም ብሔር ይምጣ ከየትኛውም ክልል ይምጣ በማንነቱ ምክንያት እስከተነካ ድረስ እንጮሃለን። ስለዚህ እናንተ ደግሞ ማድረግ የምትችሉት እጃችሁን ነው የምታሰሩት። እጃችሁ ይህንን ቪዲዮ ላይክ ሼር ማድረግ አለበት። የእናንተ ላይክ እና ሼር ከናንተ ምንም አይቀንስም። ነገር ግን እንደዚህ አይነት ቪዲዮዎች ቫይራል እንዲወጡና አትሊስት ሚዲያው ላይ መነጋገሪያ እንዲሆኑ እንደገና ደግሞ ለነዛ ሰዎች መድረስ የሚችል አካል መድረስ የሚችል ወገን ላይ ለአንድ ሰው ሊደርስ ስለሚችል ይህንን ቪዲዮ ሼር እያደረጋችሁ ይህንን ብቻ ሳይሆን እንደዚህ አይነት ቪዲዮ የሚሰሩ ልጆች ጋር እየሄዳችሁ ሼር ብታደርጉ ላይክ ብታደርጉ ቪዲዮውን ቫይራል በማስወጣት ልትተባበሩ ትችላላችሁ። ስለዚህ እናንተም ማድረግ ያለባችሁን አድርጉ። ወለጋ ውስጥ ነን እኛ አማራዎች ነን። በቃ ምንም ኃይል እየደረሰልን አይደለም። ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል። ንብረት የለንም። ምንም ንብረት የለንም። ለምንድን ነው መንግስት ባይደርስልን? ለምንድን ነው ምን አረግነ? አማራ ያለ ኢትዮጵያ ኦሮሚያ ያለ ኢትዮጵያ አይሆንም። ለምንድን ነው እኛ በዚህ ልክ የተጠላን? እየታረድን ነው ማለት እየታረድን ነው። እሬ መንግስት ያለሽ እሬ በጣሪ ያለሽ ምንም ነገር የለንም። አሁን ደግሞ በከባድ መሳሪያ እየተደበደብን ነው። ሽመልስ አብዲሳ ማለት ነው ፋይ በቃ ጥንፈኛ እያጠፋን ነው ይላል። ጥንፈኛ እያጠፋ አይደለም ህዝብን እያጠፋ ነው። እኛ መሮናን ከዚህ ወጣ አውጡን በቃ አንፈልግም ካላችሁ አጅባችሁ አስወጡ። ፈልጎት ባልተወለደበት ብሔር ፈልጎት ባልተወለደበት ማንነት በዚህ ልክ ማሰቃየት በዚህ ልክ ማንገላታት ተገቢው ጥቅሙስ ምንድነው? ይህንን ነገር ለመቃወምም ጭምር ሰው መሆን ብቻ በቂ ነው። አንድ ሰው ይህንን ጉዳይ ለመቃወም ሰው መሆንን ብቻ ነው የሚጠይቀው። ከከሌው ግን ከንትና አይልም። ሰው ከሆን ይህንን ነገር ልንቃወም ግዴታችን ነው። Why is the media silent while innocent civilians in Ethiopia are being targeted just because of their identity? For years, the Amhara civilians living as minorities in the Oromia region have been subjected to devastating targeted violence. Human rights groups and international monitoring bodies have repeatedly documented this massacres of innocent farmers, women and children. Major incidents like the in Tole and Gimbi in Walaga has resulted in hundreds of civilians losing their lives in mere hours. The entire village have been burned to ashes. Millions have been displaced and families completely torn apart due to this identity-based targetings that the supports. And yet, despite all the warnings from organizations like the Lemking Institute for Prevention, this ongoing crisis barely makes headline news internationally. Since awareness is the first step towards accountability, please help me amplify the voices of the victims. Stop Amhara genocide. Thank you. ስለዚህ ሁላችንም ይህንን ጉዳይ ልንቃወም ልናወግዝ ይገባል። እነሱ ለመሳደድ ለመንገላታት ያልደከሙ እኛ ድምጽ ለመሆን ደግሞ መድከም የለብንም። የሰላም አምላክ ሰላሙን ያውርድልን። ፕሮግራማችን ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችንን ይጠብቅልን። ቸር ቆዩ።